በስተመጨረሻም አብርሽና ሩታ ከልጃቸው ጋር ደስታቸው ተመልሷል። አብርሽና ሩታ አንድ ላይ ለመኖርም እንግዲህ ወስነዋል። ሰይጣን አፈረ፣ ምቀኛ ወረኛ አፉን ይዞ ቀረ ብዬ ግጥም እገጥምላችኋለሁ። የሄርሜላስ ጉዳይ ምን ሆነ? ሄርሜላ እንግዲህ ጉድ ሆናለች። እንደምታዩት ጉድ ሆናለች። ያው ድሮም ያው ሰው የሰራውን ነበር ልትበላ ያሰበችው። ሰው ያዘጋጀውን ያቀረበውን ነበረ እጇን ታጥባ ከተፍ ከቻሳ ያለችው የነበረው ነገር ግን ሩታ ደግሞ እንዲህ የለፋውበትን እንዲህ ዋጋ የከፈልኩበትን እንዲህ የወጣውበትን እንዲህ የተሰደብኩበትን እንዲህ የተናቅኩበትን ህይወትማ አሳልፌ ለማንም አልሰጥም። ልትበቀዩ ነው ወይ ደግሞ እንደዚህ ነው እንደዛ ነው የምትሉ ሰዎች እንደዛ አይደለም። እኔ አብርሽን ከልቤ ፈልጌው ከልጃችን ጋር ደስተኛ ሆነን እንድንኖር ነው የምፈልገው። ስለዚህ ቤቴም ሙሉ ነው፣ ልጅም አለን፣ ደስተኞች ነን፣ እግዚአብሔር ይመስገን። ስለዚህ የቀረው የጎደለው አብርሽ ነው። አብርሽም እንግዲህ ወደ ቤቴ ይመጣል በማለት እንግዲህ ቤቷ ድረስ ጠርታው ልመጣ ነው ብሎ እንግዲህ ሲነግራት ልትወጣ የነበረችዋ ልጅ አብርሽን ደስ በሚል ሁኔታ ዝንጥ ፋፈሽ ብላ ከልጇ ጋር እንግዲህ ልጇም ሳይቀር እንግዲህ ሱፍ ለብሶ ዘነጥ ብለው እሷ ባሏን እሱ አባቱን እየጠበቁ ነበረ። አብርሽም እንግዲህ መጣ። በጣም ያሳቀኝ ፓርት ማለት ነው እዚህ ጋር መነጸሩን ዝቅ አድርጎ እንዲህ ያያትን ፓርት ማለት ነው። እሷም እንደዛው ዝቅ ያደረገችውን በቃ ስቄ ልሞት እግዚአብሔር ደውላችሁ እና ሩታ እንግዲህ ከልቧ የተጸጸተች ከልቧ በቃ ትዳሯን ነው ህይወቷን አብርሽን በአጠቃላይ አሳልፋ መስጠት እንደማትፈልግ እንግዲህ እየተናገረች እያየን እንገኛለን። ጥሩ ነው የእውነት ለመናገር ደስ ይላል ብዬ ነው የማስበው። ለምን መሰላችሁ? እች ልጅ ብዙ ዋጋ ከፍላለች ለፍቅር ለትዳር ከአብርሽ በላይ በጣም ብዙ ሰው ሲንቃት ሲያዋርዳ ሲሰድባት ነበረ። እንኳን እሷ እኔ ራሱ ሩታ ባልኩት ስንት ስድብ ተሰድብ ያለው የእውነቴን ለመናገር ና እንግዲህ የምታሽቃብጡ እንዲሁም ደግሞ አብርሽ ዙሪያ ያላችሁ ሰዎች አፋችሁን ይዛችሁ ነው የምትቀሩ። እኔና አብርሽ አንድ መሆናችን አይቀርም፣ እሱንም ጠብቆ በማለት እንግዲህ ሩታ ምላሽ ሰጣለች። እንግዲህ አብርሽም የእውነት ለመናገር በጣም ከእሷ ጋር መሆን ፍላጎት እንዳለው ልቦ ውስጥ እንዳለ አብርሽ ውስጥም ሩታ እንዳለች በደንብ አይተናል፣ ተረድተናል። አብርሽ እንግዲህ እሷ ያለፈው ነገር ብዙ ስሜቴን ጎድቶኛል የሚያቅያቀኛል ብላለች። አዎ በጣም በሰዓቱ አብረንሽ ታመናል፣ አብረንሽ አዝነናል፣ ብዙ ችግሮችን አሳልፈሻል። እርጉዝ ሆነሽ ወልደሽም ብዙ ችግሮችን አይተሻል፣ ብዙ መከራዎችን አይተሻል። እና ለዚህ ነው ትዳርሽን ህይወትሽን አሳልፈሽ አትስጪ የምንልሽ። ብዙ ዋጋ የከፈልሽበትን ህይወት ማንም መጦ ሲፈነጭበት አትፍቀጂ ያልንሽ ለዚህ ነው። እና አንቺም ያው ያኔ እርጉዝም የነበርኩ ሰዓት ሆርሞኔም ብዙ ለውጦች ነበሩኝ፣ በጣም ብዙ ነገሮችን ሳደርግ ነበረ። አሁን ላይ ግን ተረጋግቼ ተስተካክዬ ትዳሬን ኑሮዬን ከልጄ ጋር ከባሌ ጋር መኖር እፈልጋለሁ ብላለች። አብርሽ ደግሞ ትናንትና ያልሽውን ረሳሽ ወይ? ትናንትና ያደረግሽውን ረሳሽ ወይ? ማንም እኮ ካስቀመጥሽበት ቁጭ ብሎ አይጠብቅሽም። ያ ማለት እንግዲህ አንቺ በቃ ተተሽኝ ሄደሽ ቆይተሽ ከዛ ድጋሚ መጠሽ ናኒድ ብለሽ የምታነሽኝ አይነት ሰው አይደለውም ለማለት ይመስለኛል። ቦታ ይንዣለሁ፣ ጥጌ ይንዣለሁ፣ የራሴን ህይወት ጀምር ያለው ይመስላል ያላት ቃል ማለት ነው። እሷ ደግሞ አይ እንደዛ አይደለም በቃ አንድ ላይ እንሁን ነው እያለች የምትገኘው። ለተመልካችም አስረድታለች። እኔ ምንም እየዋሸውም ምንም እያልኩኝ አይደለም፣ እኔ አብርሽ ከልቤ ነው አብሮኝ እንዲኖር የምፈልገው ብሏል። የእውነት ለመናገር ሩታኔ በዚህ ፍጥረት መቀየሯ ገርሞኛል፣ ደንቆኛል። 5%ም አላመንኳትም። የእውነት ለመናገር 95% አምኛታለሁ። ሜቢ የነበረው ነገር ሁሉ ጸጽቷት ከዛ በቃ ግርግሩ፣ ጭቅጭቁ፣ ቡጭቁ ሳልችቷት መሯት የሆነ ደስታን ፈልጋ ሊሆን ይችላል ብዬ 95% እንግዲህ የእውነት ነው ብዬ አስባለሁኝ። 5% ያው አንዳንዴ ከባድ ነው። አብርሽ ግን አሁን መወሰን አቅቶታል፣ ከብዶታል። በቃ ሄርሜላን ጥዬ ሩታ ጋር ብመጣ ሩታ ደግሞ የባለፈው አይነት ነገር ብታደርገኝ የት እሄዳለሁ? ሄርሜላ በአሁኑ ይቅር ብላኝ አብራኝ አትቀጥልም ወይ ደግሞ አትቀበለኝም በማለት እንግዲህ በጣም እየወላወለ ነው የሚገኘው። ትናንትና እኮ ቤቴ ውጣልኝ ምናምን ብለሽኛል። መጀመሪያ ስትመጣ ካስታወሳችሁ በቃ አልመጣም ስትለው አይ በቃ ችግር የለውም እዛ ቤት ኑሪ፣ እዛ ቤት ሁኚ፣
ማለት እሱ እንደፈለገ እንዲያያት ልጁንም እንዲያይ እንድትመጣ በቃ የሆነ መጥፎ ነገር እንዳይደርስባት ወይ ደግሞ በቃ ተስፋ ነበረው አብረው እንዲሆኑ ግን በቃ አልስማማ ስትለው በቃ እሺ እኔ እወጣለሁ አንቺ ትገቢያለሽ ወይ ደግሞ አንቺ ትኖሪበታለሽ በማለት ነበር ምላሽ የሰጣት። እሷም ተስማምታ መጣች። ልክ እንደመጣ አብሮ መኖር ፈልጎ ነበር። አንድ ክፍል ስጪኝ ብሏት ነበር፣ ግን አይ ቃልህን አክብር ውጣ ብላው ነበር። ያን ያለችበት ምክንያት ያው ገና እልዋ አልወጣም ነበር። ያደረጋትን ነገር በአንዴ መርሳት አልፈለገችም፣ አልቻለችም ነበረ። በዛ ሰዓት እንግዲህ እንዲወጣ አድርገው ነበረ። አሁን ላይ ደግሞ ተመልሰ ቤት ገባ እያለችው ነው የምትገኘው። አላምንሽም አይነት ነገር ነው እያላት የሚገኘው አብርሽ። ያኔ ውጣ ብለሽ አባረሽኛል፣ ያኔ አንድ ክፍል እንኳን ስጪኝ ብዬሽ እምቢኝ ብለሽኛል ነው እያላት የሚገኘው። በእርግጥ ያው ስለ ትናንትና ጥፋታችሁ አብርሽን ብትቆጥር ሩታን ብትቆጥሩ ጥፋቶች ነው ያሉባችሁ ሁለታችሁም እና እንደኔ ያው ገና ታሪኩ ይቀጥላል። እኔ እንዳላቅም ልጃቸው ራሱ ድራማውን የሚቀላቀል ይመስለኛል። ለነገሩ ቆየ እኮ ከተቀላቀለ እናንተ ቆየ ከተቀላቀለ በቃ ትልቁ ነው ራሱ በቃ እንደ አብርሽ አይነት ስራ የሚሰራ ይመስለኛል። በቃ ዩቲዩብ ላይ ምናምን በጣም አለ የተባለ ፌመስ ዩቲዩበር የሚሆን ይመስለኛል እና እንደኔ ግን ድራማውን ፊልሙም ቲያትሩም አልቆ ልጃችሁን በሰላም ብታሳድጉ የተሻለና የተመረጠ ይሆናል ብዬ ሀሳብ አስተያየቴን እሰጣለሁ። ህፃኑ ግን እናንተ አላማረበትም፣ ወርቅ ሆነ እያማረበት መጣ። ደግሞ በስማ እሷም ዘናጭ ናት፣ ልጇንም ዘናጭ እያረገች ነው። በልብስ እንኳን ያው ተውት፣ ዘናጭ ናት ሩታ። የምር ለመናገር ልብሱን ትልበሰው ፏ ያለች ናት እና ቻፓዋ እንዴት ነው ግን ያደገው እናንተ? የሩታ ምን ተፈጥሮ ምን ተገኝቶ ነው እያልኩኝ ነበረ። ትንሽ ያው በስፖርት በወርጫን በእርግጥ ገና አሁን አራስ ማለት ነች። ገና አራስ ህጻን ነው ያዘችው እና የህፃኑ ጉዳይ ግን በጣም ደስ የሚል ለውጥ ነው። እግዚአብሔር በጥበብ በሞገስ ያሳድግላችሁ። ግን ከክርክር ከጭቅጭቅ ነጻ ወጣችሁ ልጃችሁን በሰላም ብታሳድጉ የተሻለ ነው። እግዚአብሔርም የሚወደውን ስራ ነው የምታደርጉት። ልጃችሁም ደስ የሚለውን ነገር ያያል ይሰማል። እና ሁሌ በምትጨቃጨቁ ሰዓት እያወራችሁ እየተጨቃጨቃችሁ እያለ ልጁ አልቅሶ ሩታ እንደምንም ብላ አስተኝታው ምናምን ነው ድጋሚ ቪዲዮ የቀጠለ አይታችሁ ከሆነ በቃ ያውቃሉ ልጆች፣ ይሰማቸዋል። ወላጆች ደስተኛ እንዳልሆኑ ያውቃሉ። በቃ የሆነ እንደዚህ አይነት ነገር ሲፈጠር ልጆች ይረበሻሉ እና ያ መሆን የለበትም። እናንተ የተማራችሁ ሰዎች ናችሁ። ቆም ብላችሁ ማሰብ መቻል አለባችሁ ብዬ ነው ማስበው። የሄርሜላ ጉዳይ ሩታም ነገራታለች ከዚህ በፊት ጉድ እንዳትሆኝ በኋላ አፍሽን ይዘሽ እንዳትቀሪ ብላለች። አብርሽም እንግዲህ አይ ከአንቺ ጋር መሆን አልፈልግም ምናምን ብሏት ወጦ ነው ሄደው። በጣም ማውራት ፈልጋ ነበረ ምናምን አይ ሌላ ጊዜ በቃ ልጄንም ያለው ጨርሰናል ምናምን ብሎ ነው ሄደው። ሩታ ደግሞ እንግዲህ የሆነ ነገር አይቼበታለሁ ይምሽም ይንጋም ይቆይም ይክረምም ምን በልም አብርሽ የኔ ነው በእጅ አስገባዋለሁ እና ወረኞች አውሮታችሁ ትቀራላችሁ ብላለች። እውነትሽን ነው፣ እንደዛ ይሻልሻል እንዴ ከዚህ በኋላ አሳልፈሽ መስጠት የለብሽም ብዬ ነው ማስበው። እኔ የእውነት ለመናገር ልፋታቸውን ድካማቸውን የህይወታቸውን ስንት መከራና ስቃይ አይተው እዚህ ስኬታቸው በነገራችን ላይ መድኃኔዓለም ነው መቤቴን ብዬ ለማለላችሁ ደስ ይለኛል። ለውጣቸው እንዲህ ከሀስከፈ በኑሮ በህይወት በአመጋገብ ባለባበስ በሁሉ ነገር እኮ ነው ህይወታቸው ሙሉ በሙሉ የተቀየረው። ስለዚህ የእነዚህን ደስታ አይቶ አለመደሰት አይቻልም እና እገረማለሁ፣ እደነቃለሁ። በእነሱ ስር ራሱ ስንቶቹ ተለወጡ፣ ስንቶቹ ተቀየሩ እና ትዳራችሁን ኖራችሁን በአግባቡ ኑሩ ብዬ እንግዲህ ሀሳብ አስተያየቴን እሰጣለሁ። እንድትለያዩ አልፈልግም። ባጭሩ ማንም መጣ ሄደ፣ ሁሉም ያው ይመጣል ይሄዳል፣ ሰው ይመጣል ይሄዳል። ግን ከልባችሁ የምትፈላለጉ የምትዋደዱ እናንተ ናችሁ። ሰው አንድ ላይ መሆን ይሻላል። ሄርሜላ እኔ ገና እንደመጣች ተናግሬ ነበር። ከአብርሽ ጋር ለተወሰነ ጊዜ ልታሳልፊ፣ ደስተኛ ልትሆኝ፣ ልትስቂ፣ ፈገግ ልትይ ትችያለሽ አልኳት። ግን በምንም ተአምር አብርሽና ሩታ እንደማይለያዩ ማወቅ መቻል አለብሽ ብዬ ገና ስትመጣ ሀሳብ አስተያየት ሰጠው። ከዛች ልጅ እየቀጠለችበት ስትመጣ ሩታንም ማብሸቅ ጀመረች፣ ተመልካችንም ማብሸቅ ጀመረች ከአብርሽ ጋር ሆና ምናምን። ከዛ የምታለቅሽው አንቺ ነሽ። መጨረሻ ላይ የምታለቅሽው የሆነ ነገር አጠሽ፣ የሆነ ነገር የሚጎርልሽ አንቺ ነሽ። ሩታ አሁን የሆነ ነገር ጎሏት ሊሆን ይችላል። አሁን የሆነ ነገር አጣ ሊሆን ይችላል። አሁን ተጨናንቃ ሊሆን ይችላል። ግን የመጨረሻዋን ደስታ የምትደሰተው እሷ ናት። የመጨረሻዋን ሳቅ የምትስቀው ሩታ ናት። ስለዚህ በጊዜ ተቀየሽ፣ ጥግሽን ያዥ ብዬ ነገርኩሽ፣ መከርኩሽ። አይ በቃ ጊዜያዊ ደስታም ቢሆንም
አብርሽ ተናግሯል ለጊዜው እንደሚፈልጋት። በነገራችን ላይ ትዳር፣ ኑሮ፣ ህይወት ምናምን ሰርግ እንደማይፈልግ ከሄርሜላ ጋር ግን ለጊዜው በቃ እሷም ደስተኛ ነች፣ እኔም ደስተኛ ነች። ስለዚህ እየኖርን ነው። የነገውን ደግሞ አላቅም ፈጣሪ ነው የሚያውቀው ነው ያላት መልስ ሲመልስ ለእህቱ ማለት ነው። በጊዜ ብትታጠፊ ብትቀነጠሽ ጥሩ ነው። ለማንኛውም አብርሽ ሩታ እግዚአብሔር አምላክ ልጃችሁን በሰላም በጤና በሞገስ በጥበብ እንዲያሳድግላችሁ ምኞቴ ነው። ለማንኛውም ውድ የኦርቶዶክስ እምነት ተከታዮች ጾም እንዴት እየሄደ ነው? በሰላም አስጀምሮ በሰላም ያስጨርሰን። እንዲሁም ደግሞ የእስልምና እህት ወንድሞቼ ረመዳን ሙባረክ ብያለሁ። ረመዳን ሙባረክ ብላችሁ እንደጀመራችሁ ኢድ ሙባረክ ብላችሁ እንድትጨርሱ መልካም ምኞት እመኝላችኋለሁ። አይዟችሁ፣ በርቱ። የማዳም ቅመሞች ስራ በጣም እንደሚበዛ አውቃለሁኝ። አይዟችሁ፣ ጠንከር በሉ፣ በርትት በሉ። ምግብ፣ ውሃ በደንብ ጠጡ እና ይህንን ነው ልናገር የምችለው። ሀሳብ አስተያየት ይህንን ይመስል ነበር። የእናንተን ሀሳብ አስተያየትም ኮሜንት ላይ ማስቀመጥ ትችላላችሁ እንደተለመደው። እና ደግሞ 30 ሺህ ልገባ በጣም ትንሽዬ ሰዎች ነው የምትቀሩት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ቤተሰብ እየሆናችሁ 30 ሺህ ኬክ አስገቡኝ። እኔንም ደስ ይበለኝ እኔ ውዶች፣ እኔ ምርጦች። ስለነበረን ቆይታ አመሰግናለሁ። ሰላም አምሹልኝ። በሌላ ቪዲዮ እንገናኛለን።